አንቺ ጋር ይሄን ያህል መጠን እኮ አልደውልም። ጠዋት ይደውላል፣ ከሰዓት ይደውላል፣ ምሳ ይደውላል፣ ቁርስ እንደዚህ የሚሆኑት ነገር ሎርማን ነው ወይ ብሎ የሚነገረኝ ነገር እኔን እየረበሸኝ ነው። የማየውም የምሰማው ክብሬን ይነካኛል። እያመነው ግን እንደምን ብችል ይቀለኛል። ስለይቼሽ ከሚሰማኝ ስጋ ይሻለኛል። እርጉዝ ተብዬዋ ሚስቴ እዚህ ጋር ማለት ነው አስቀምጦ ማለት ነው ውስጥ ላይ ገብቶ እንትን ሲዳላት ነበር የነበረው። ይጮሃል ይባላል። ማንም ሰው የኔን እውነት የሚያየልኝ ቦኝን ከመናገር ስለማላርፍ ክፉ ሆኖ ስሜ ገብቷል በሰዎች ብቻውን ይኖር ዘንድ በምድር የሰው ልጅ እንዴት ይቻለዋል? ምን እያደረጋችሁ ያለች? ለአምስተኛ ለስድስተኛ ሚስትነት ነው ወይ? አንዋር የኔ አስተሳሰብ ሳይሆን የአንቺ ስሜት ማድረግ የኔ መናደድ ምንም ግድ አይሰጥሽም? ግድ አይሰጥሽም? የኔ ክብር ቅናት አታልምጂ በሌለኛ መሪ ከሰው አፍ አታክቢ። ተጠራጥሮ ትዳር ኑሮ መች ያሞቃል? እየተደወለ ተደጋጋሚ ከሆነ ቶፋና በእምነት ምናምን ነገር ከማን ሌላ ጊዜ ታነሻለሽ? የትም ቦታ ብንሆን ከዛሬ 15 ቀን ነው የተፈጠረው። አንዋር ምንድነው? ሰላም ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኛ በጣም ደህና ነን። እንደዚህ ስትይ ሀዳከኛል ታጋንታ ያው ካሜራ ያበራበት እንዴ እንደተኝ ፈልገው ነው ማለት ነው። ሷር ነው ዋናው ቤት ኤንዌይስ ትናንት ላይ ትንሽ ሊያስማይ ነገሮች ምናምን ነገር እንትን እያላችሁ ነበረ። እኛም ደግሞ መለስ ብለን ያለፍንባቸው ልጆች ምናምን ነገር ስናይ ደስ የሚሉ አይደሉ። እውነቱን ለመናገር ከሆነ በህይወት አንድም ቀን ቶፋን በዚህ መልኩ አናግረዋለሁ ምናምን ብዬ አስቤ አላውቅም። የእውነት ነው የምላችሁ። ግን ሰሞኑ እየሆነ ያለው ነገር ምናምን ትንሽ ውስጤ አለመረበሽም አልቻልኩም ነበረ። ትንሽ ተረብሻለሁ ግን በጣም ቁጭ ብለን መነጋገር እንችል ነበር ምናምን ነገሮች መስተካከል ይችሉ ነበር ምናምን ነገር እና ነገሩ ውዝግብ ምናምን ነገር አለ። ከምን ጊዜውም በላይ ኪዬ ባለቤቴ፣ ውዴ፣ ፍቅሬ፣ ክብሬ ምኖርላት ነገር ካጠገቤ ነው ያለችው ምናምን ነገር እና ያ በቂ ነበር። በቃ አለ አይደል ሁሉ ነገሮችን ተረጋግቶ ነው። ግን በቃ በጣም የታደልኩት ነገር የኪያን ፍቅር ነው። በጣም የተበደልኩት ነገር ደግሞ ማለት ነው ኪያን እጅግ ከማፍቀር የተነሳ ደግሞ ትንሽ ቅናት ቢጤ አለችብኝ። አለመቅናት ኖርማል አይደለም፣ በመጠኑ ነው። ግን እኔ ትንሽ አካብጄው ምናምን ነገር ሊሆን ይችላል። በጣም ነው ማፈቅራት። ይቺን ሴት አለማፍቀር በራሱ ኖርማልነት አይደለም። ባይ ዘ ወይ እስቲ እና ትንሽ ደብሯትም ስለነበር ምናምን ነገር እሷ ናት ኧረ ሰዎች ምናምን በአንተ ጉዳይ ቅር እያላቸው ነው ምናምን ነገር ብላ በዚህ ሰዓት እንኳን የምትጨነቀው ስለኔ ነው ምናምን ነገር አሁኑ ነገሮችን አረጋጋ ምናምን ነገር እያለችኝ እየመከረችኝ ነበረ። በባለቤታችሁ ስትመከሩ እሷ ብቻ ስታወራ እናንተ ስታዳምጡ እንዴት ደስ ይላል መሰላችሁ። የምሬን ነው ብላችሁ ከ2 ሰዓት በላይ የመከረችኝ አሁን በዚህ ወጥቶ በዚህ ገብቶ ምናምን ነገር እያለችኝ ነው። ኧረ አላልኩም በፍጹም አልወጣኝ ዱላልጅም እኔ ዳቦ ድንቡሽቡሽ ያለኝ ፍጥረት እና እውነቱን ለመናገር ከፍቅር ነው። እኔ ወዲያው መጥፋት ነው የምፈልገው። ወይ ይባል ነገር የለም እንደወለድ እንዳውጣት ልጅ ታኔ እዚህ ጂንዴ አሁን ገና ማለት ነው። እቺ እጅግ በጣም ተወዳጇ ልጃችን የፍቅራችን ምልክት የሆነችው ፍቅርን ስትወለድ በጣም ኪያ ማለት ነው እነዚህ ሶፋዎች ይበቋታል ብዬ አላስብም። ምክንያቱም እማ በጣም ጓጉታለች ነገር ተበልያ ምናምን ነገር እኔ ሙቃሎድ ገንፋሎድ ሙዳሎድ ትንሽ ሞዶ ነው የታጠበው ቁጭ በላል ብቻ ይሄ የአንቺ ፍላጎትና የአንቺ አቋም። በዚህ በኩል ደግሞ እማ ማለት ነው አሁን እንዳሁኑ የምታረገኝ ከሆነ ማለት ነው እንዳሁኑ የምታዳምጪ ከሆነ አራት የሚመጡትን ሰዎች እኔን ጨምሮ እየተቀባ ነው የሚጠብቅ። በነገራችን ላይ በቀደም የተቀባሽ ሙቂኔ አንቆለውባት እያሉ ኮሜንት እያየሁ እናንተ የምትጠባው ጭንቅላት ነው ያላችሁ ማለት ኮሜንት ያደረጋችሁት ማለት ነው። ተጠንቁሎባት ነው ያ ከዛ ቀን ጀምሮ እንትን ያለችው ምናምን እያላችሁ አላችሁ አንተ እናንተ
አክስት ይሆናል ዛሬ ተበኩሎ ባዝወት ነው ምን ይወርልኝ ጭንቅላት እንዳለ ተመልከቱ። እና በክብር ያው እናንተም ተመልካቾች የቤተሰቦቼ በደንብ ተረዱታላችሁ ብዬ አስባለሁ። አንድ ሴት ስታረግዝ በጣም እንክብካቤ ያስፈልጋታል። ያንን ነገር ተረድታ ነው እማም ነገር ያደረገችላት እና ተመሳሳይ ነገር ደግሞ አሁን ኪዩ ስትወልድ ማዘር በነገራችን ላይ ካሁኑ ቡላ መግዛት፣ ቆጮ መግዛት፣ ቅቤ ማነጣጠር ምናምን ሌላ ታሪክ ውስጥ ገብታለች። በጣም ቢዚ ሆናለች ማለት ነው በኪያ ጉዳይ። ምንድን ነው ይሄ እኮ አንድ ሰው የሚበላው ነው የወዱ ምናምን ነገር ስላት 4 ወር 5 ወር በደንብ ነው መታረስ ያለባት። በቡላ ነገር እያደረገች ማለት ፍቅርዬ ወደ ማደግ እየገባች ትንሽ ለውጥ አይቻልም። ወደ በርግጥ ድሮ ምን ነበር ማለት ምናምን ሲሄዱ ምናምን ነገር እያሉ አይደል ኪያን ገና ይታጫታል። 4 ወር እኮ ነው 4 ወር ማለት 4 ወር ላይ 9 ወር እንደ 5 ወር ይቀረኛል። ግን ሴቶቻችን ምናምን ነገር ነው ጓደኞቼን ሚስት ምናምን ነገር አያታለሁ ምናምን ነገር 5 ወር ይቀረኛል። ለዛ ደግሞ የቡና ሲኒ ምናምን ነገር አለ እሱን ራሱ ይዘው ይገብዷቸዋል። ባሎቻቸው ነው የሚያጠጧቸው። አንቺ ምናምን ነገር ደረጃውን እንዴት ነው እየሮጥሽ የምትወጪው? እዚህ ላይ እንዴት ነው የምትንጠላጠይ? ምንድን ነው ሁሉ እርግዝና ገድበኝ እርግዝና ገድበኝ ገድበኝ ታረቅ ወደፊት ገመድ ሰጥቻለሁ። ከዛ እንደዚህ እያለ ፍቅር አሁን እንትን ማለት አለባት። ነቃ ያለች ልጅ መሆን አለባት። እኔ ማለት አረገዝኩ ብዬ ወገቤ ለነገሩ እነዛም እኮ ፊልም ሲሰሩ ነው ይባላል እንጂ ባሎቻቸው ሲመጡ ነው። አሁን ትንሽ አሁን እንዲህ ትንሽ ወዲህ ትንሽ ጨመር እያለ ሲመጣ መሬት ላይ ያለ ዕቃ ማንሳት ይከብዳል። ዕቃ ማንሳት ይከብዳል። ከባድ ነገር መያዝ አልችልም ምናምን ነው እንጂ ለእኔ አታግደኝም። በነገራችን ላይ ማለት ነው 5000 ሰው የሚፈቀርበትን ፍቅር ነው አንድ ለኔ ሰጡኝ አንድ ለኔ ያሸክሙ ሙሉ ኪየና ፈቀርበት አይቀርም። የምራይ ነው ማለት ፍቅር አመትሉ ሰዎች ኖርማል ናችሁ፣ ኖርማል አይደላችሁ። የምራይ ነው ማለት ፍቅር ቅናት ውስጥ ያለ ነው። ይቀናል፣ እየቀናው ነው ግን በመጠኑ አይደለም። እሱን ተሳስቻለሁ። ተመልካቹ ቤተሰቦቼ ናችሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ያለ እናንተ ማንም የለኝም። ጭንቀቴ ያስጨንቃችኋል፣ ደስታዬ ያስደስታችኋል። አሁን ግን ፋሚሊ እውነት ለመናገር አንዴ ትንሽ ማወቅ ፈልገውን ተቀልቀዋል። የኔ አለ እሺ፣ እኔ ኖርማል ነው ማሻአላ ይባላል። ምንድን ነው እሱ ይባላል? እኔ ነኝ እሱ ነው እርጉዝ ባለሙያ ሚስትና እናት ይስጣችሁ። እዚህ ስመጣ ያው እዛም ስመጣ ልክ እንደዛ። በነገራችን ላይ ኪዩ እጅግ በጣም ባለሙያ ናት። አይገርማችሁ? እኔ የምር በእኔ ምግብ ነው ከእኔም በኋላ እሮጣለሁ ምናምን። በነገራችን ላይ ምቾት ያንቺ ነሽ ኪያ። አንቺ ጋር ደህና ስሆን ኪሎ የክብደቴ በየቀኑ 1 ኪሎ ጨምራለሁ። እንዴ ምግብ ምሰራለህ ከአንቺ ጋር ምቾት ምናምን ስነሳ ከአንቺ ጋር ደግሞ ኪያ ራሴን ማጠዋለሁ። እያደርኩ ስሟሟል፣ እያደርኩ ስቀልጥ፣ እያደርኩ ሳንስ ይታወቀኛል። በጣም ፈሪ ነኝ በአንቺ ጉዳይ ላይ። አልደራደርም በአንቺ መቼም አልደራደሩም። ትንሽ ነገር ውስጤ ላይ ትካበዳለች። በማን ሲሆን በአንቺ ሲሆን እንዳልጠላ ከፈለግ ፀጉርን ተቆርጥ። እውነት ተቆረጥ እንትን ይመስላል። እዛ ደግሞ በቀደም ፍራንክ እንዳልኩሽ ምናምን ነገር አኑ መላጣ ስለሆነ ሌላ ሰው ነው የምትመስለኝ። ስለዚህ አላገባም ምናምን ልጅና አንቃር እንዴ ደግሞ ሰው እያስፈራራኝ ልጅ አንተን እንዳትነሽ ይፈራል። ቆረጥ ነው። እሺ አንገቱንም ተቆረጥኩኝ ቆረጥ ቤት አታምርም። እንቅርታ በላቸው ነው ዘጋ አፈቅርሻለሁ። የምር ከልቤ ነው። እሺ እኔ ዳቦ እሺ ደግሞ ዳቦ አይደለም ሰው ነኝ እንደሚለው የኔ የዳቦ ሰው የሰው ዳቦ እና ተመልካቾች ትንሽ ብዙዎቻችሁ ምናምን ነገር አሁን ትክክል አይደለም በዚህ ጉዳይ ላይ የሆነው ይሁን ግን አንዳንድ ደስ ያላላችሁ ሀሳቤን የተካፈላችሁ ሰዎች አላችሁ። ትንሽ ደስ የማይል ነገሮችን የሚያየው ነው ምናምን እያላችሁ አላችሁ። እንተው ይሄን ነገር እስኪ በቃ ይቅር፣ ሰላም እንሁን ምናምን ነገር እና ነገሮች ራዕይ ሆኑ ምናምን ነገር ማን ነው እየደወለ ስልክሽ እየጠራ ነው? የስራ ስልክ ነው። እና ቤተሰቦች ያው ነገሮች ትንሽ ደስ የማይል ጊዜ ነበር ያሳለፍነው። በዚህ ሰዓት መደሰት ኪያን ማስደሰት የእውነት ነው። ከሽምግልናው ማግስት
ያው ቶፋ ባለቤቴን አቅፌ እንዳደር ባይፈቅድልኝም ባይፈቅድልኝም እኔ ሀሳቤ ያንን ቆንጆ የጫጉላ ቀን አታንሹ ስጋውና ለሰዋልኝ ካሜራ ጨርስ። ኦኬ እሺ፣ ካሜራ ጨርስ ብዬ ነው። ምንድን ነው ወይ አውርተሽ መጫወት? እሺ፣ ያና ተደጋጋሚ ምናምን ነገር ደስ የሚል ጫጉላ ምሽት የምናሳልፍባቸው ቦታዎች ደውዬ አስተካክዬ ምናምን ከዛ በኋላ ያሉትን ቀኖች ደግሞ ከኪያ ጋር ከዚህ ሁሉ ትርምስ ብጥብጥ ጭቅጭቅ በኋላ ራውኝ ይኖራሉ ምናምን ጊዜ አሳልፋለሁ ብዬ አስቤ ነበር። አልተሳካልንም። አሁንም ይሄ ነገር መጣና ደስ አይልም። ኪያ ምንድን ነው ያስጨነቅሽኝ? ወይ ተነስተሽ ወይ እንችላለን ነበር ቶፋ ሶሎ ምንድን ነው ስትሽሞታው? ጨርስ ብዬ ነው ካሜራ ምን ነው የምትጨርሺው? ማውራት ካለብኝ ስትሽሞታው ወይቱ ያው እሺ ኧረ ሰላም ነው፣ በጣም ሰላም ነው። መሪማን ሰላም በል። እሺ መሪማን ሰላም ነው። ማሩ ሰላም አለይኩም፣ እንዴት ነሽ? አዳኒ መጥቼ ሳልጠይቅሽ ሰው አልኩሽ ትቆጥሪኛለሽ፣ ታዋሪኛለሽ። እሺ አንዴ ላውራት እፈልጋለሁ። መሪማ ዳይ ልብስን እያዘጋጀሽ ጠብቂኝ። እሺ ልብስ እያዘጋጀሽ ጠብቂኝ። አሁን እየመጣሁ ነው። እዛው አንቺ ነው እሺ ልቀቂኝ። ምን እኔ ጋር 2-3 ምናምን ነገር ምልክት መስጠትሽ ነው? ያላነሳሽው ምናምን ነገር 2 3 4 5 6 ሲደውል ምናምን ነገር እየዘጋሽን ታስቀምጪው ምንም ነገር ባይኖር ለምን ነው ማታነሽው? ለምንድን ነው ማታነሽው? ምልክት እየሰጠሽው ነው እና ኦኬ ሶፊንም ጠርተሽዋለሁ ነው ለምታሳይ ነገር የሆነ እንትን ለምለው ነገር ቆይ ምንድን ነው የሚፈልገው የሰውዬ ከኔ? ቆይ ሶፊ ማን ነው? ችግሩ ምንድን ነው ግን የሰውዬ ማን ነው? ምንድን ነው ቶፋ? ለምንድን ነው ማይቶኝ? ለምንድን ነው ትዳሬ ቤቴ ምናምን ነገር ብዬ ነው ምንድን ነው ሰላም ለምንድን ነው ያላነሳሽው ታዲያ? ምልክት ሰጣሽው 2 3 4 ምናምን ነገር ሳታነሹ ስትቀመጪ ከኔ ጋር እንደሆንሽና ምናምን ነገር የሚናገረውን ነገር መርጦ እንዲናገር ለሰላምታ መደወሉን ምናምን ነገር እንዲያስታውቅ እያደረግሽ ነው። ምንድን ነው አላር ምን ተፈጥሮ ነው? ይሄ ሰውዬ ለምን አይተውኝም? ትዳሬ ቤቴ ለምን አይተውልኝም? ምንድን ነው የሚለው? ስለምን መሪማ ነው የምታወሪው? አንቺም እኮ ካጠገቤ ነበር፣ ስለምን አላነሳሽውም? እሱ ያቺ ጅራም ከሆነ እህቴ ተቀምጣ አጠገቡ ምናምን ነገር አንዴ በቤቴ አንዴ ባንቺ አንዴ በሷ ሲጫወት አብላ ተቀምጣ የፈለገችውን ትሆናለች። አንዋር ምንድነው? ቆይ ሰላም ነው። እሷን ጠይቅልኝ። ምንድነው ችግራችሁ? ለምን ነው ማትኛ ካሜራ ተስከና ለሰከን? ኧረ እባክሽ ምንድነው? ኧረ ይሄንን ምልክት አሁን እንኳን አነሳሽው እኮ አይደል? አንቺው ስልጣና ተነስተሽ ወጥተሽ እንኳን አታወሪም ነበር። 2 3 ያለሽ ማንም አይደለም። ለምን ትይኛለሽ? ቶፋ ነው አትይኝም ወይ? ቶፋ ነው እኮ አላልሽኝም። ከዚህ በፊት ደወለችው በእምነት ናት እየመጣች ስለሆነ ነው። በእምነት ነው የመጣችው? በእምነት ናት። እሺ እና በእምኒናት ምናምን ነገር አጠገቤ ተቀምጠሽ ግን ተደጋጋሚ ሲደውል ማንሳት ምንድን ነው ችግር? በእምነት አትበይኝ እባክሽ። ራስሽ ጋር እየተደወለ ተደጋጋሚ ከሆነ ቶፋና በእምነት ምናምን ነገር ከማን ሌላ ጊዜ ታነሻለሽ? የትም ቦታ ብንሆን ከዛሬ 15 ቀን ነው የተፈጠረው። አንዋር ምንድን ነው? አንዋር ነው ማተውኝ በቃ ቀለል አድርገሽ እንደዚህ ደህና ናት። የኔ ስሜት ማረግ የኔ መናደድ ምንም ግድ አይሰጥሽም? ግድ አይሰጥሽም? የኔ ክብር እዚህ እየመጣሽ ነው። በእኔ እኔ ያበሳጨኛል። ቶፋ ነው ግን አሁን እያወራሽ ያለሽው ደወለ ቶፋ እንዴ? ሲደውል እሱን ደግሞ አነሳወራው። መሪማን ነበረች አጠገቡ። መሪማን ሳወራው አንዋር ምን የተፈጠረው? ቆይ ምንድን ነው ደውሎ ነው ቶፋ? ምንድን ነው አልገባኝም። ምንድን ነው ደውለስ ምን ችግር አለ? እሺ እኮ ስላልኩ እኮ እኔም እኮ ግራ የገባኝ እኮ እሱ እኮ ነው። ምን ችግር ከሌለው ነው የዘጋሽው? ለምንድን ነው የዘጋሽው? ሳይለንት እያደረግሽው ነበር። የማንኛውም ስልክ ነው ያው ቋንድ ዝም በላ። እኔ አልተመቸኝም። እኔ ደስ አላለኝም። መብት አይደል እንዴ? ቤቴን እየረበሸብኝ ነው። የነሱ መገናኘት፣ የነሱ መደዋወል፣ የነሱ ማበሳሰብ፣ የነሱ መሽለጥለጥ፣ የነሱ መኝታ ክፍል መገኘት፣ የነሱ ደግሞ ማንኛውም ሰው እየመጣ አንዋርና ማነው ቶፋና ኪያ እንደዚህ የሚሆኑት ነገር ኖርማል ነው ወይ ብለው የሚነገረኝ ነገር እኔን እየረበሸኝ ነው። ገባኝ። ስለዚህ ለምን አይተው ነው ከገባ ለምን አታስቆምልኝም? ሶፊ ለምን አሁን ያልከለው አንዋር ሰው እንደዚህ አንተ ከማለት በቀር በመጀመሪያ ራስን ለማየት ሞክር።
እንዴ በቃ አይደውልም። እሺ ይሄ ነገር ምንብሽ እኮ እሺ እኔ ግራ አጋባኝ። አሳ እንዴ መሪማ ነበር እያወራሁት የነበረው። መሪማ እያወራሁት ነበር። ደግሞ ምን ይላታል መሪማ? እየጠበኳት ነው። ይሄን እስክታስተካክል እየጠበኩ ነው። ምኑን የፈጠነ አልሄድበትም ብዬ ነው። እሱ ጋር የምትኖርበት ምንም አይነት ምክንያት የለም። ምንም አይነት ምክንያት የለም። አንዋር ምን እየሆንክ ነው? በአንቺ ላይ መብት ምናምን ነገር ስለሌለኝ እሄዳለሁ እመጣለሁ ምናምን ብለሽ ዝም ብለሽ እያስፈራራሽኝ ስለሆነ አንገቴን እሺ ስላልኩኝ በእቴም ላይ እንደዚህ መብት የሌለኝ አድርገሽ ነው የምታስቢው? እንደዛ ነው የምታስቢው? ወስጄ እኔ ነኝ የሰጠኋት። በቃ ከዚህ በኋላ እኔ ጋር እንድትኖር ነው የምፈልገው እኮ። ተመችቷት ነው እየኖረች ያለች። ምን ነው ተመችቷት ነው እየኖረች ያለችው? ስንተኛ ሚስት ልትሆን ከቤቲ ጋር እንድትሆን ከዛ በኋላ ደግሞ ከአንቺ ጋር ሌላኛው ሽምነት እንድትሆን ነው? አዎ ስነስርዓት ይኑረኝ። ምኑ ስነስርዓት ይኑረኝ? ምኑ ስነስርዓት ይኑረኝ? ምን አይተሩ ምኑ ቀን ከጧት ማታ ከሰዓት ለሊት ተደዋወላላችሁ። እኔ ነኝ አይደል እንዴ አባወራው? እኔ እንኳን አንቺ ጋር ይሄን ያህል መጠን እኮ አልደውልም። ጧት ይደውላል፣ ከሰዓት ይደውላል፣ ምሳ ይደውላል፣ ቁርስ እኔ ረበሽኝ። የራሱን እኮ ነው የደወለው። እሱንም ማታ ሰላም ስላልነበር ሚስቴን እንዴት መንከባከብ እንዳለብኝ እኔ እንከባከባለሁ። ረበሽኝ። በቃ መብት አይደለም እንዴ? ትዳር አይደለሽም እንዴ? አንዋር ለምን ቀለል አታደርገውም? ትናንት የነበራችሁ ጻፍ ላይ ነበር። ለዛ ቼክ ሊያደርግ ደውሎልኝ ቀለል አድርጌ ነገርኳት። ቀለል አድርጌ ይሄ ነገር እየረበሸኝ ነው። ማታ ተኝቼ አቀፊያ ተኝቼ ይደወላል። ምንድነው? ሰላም መሆንሽን ለማረጋገጥ ነው እንዴ? ምንድነው ነው ይሄ ነገር? እሺ ምሳ እየበላን ይደወላል። ማን ነው? ቶፋ ነው። ደህና መሆንሽን ለማረጋገጥ ቁጭ ብለን ይደወላል። ምንድነው? ቶፋ እሱ ሆነ ለማለት አንድ ነገር እንኳን ማለት ነው ከቤት እሺ ይሄን ነገር አላይ ማልሰማ ምናምን ብዬ ወጥቼ መንገድ ስጀምር ቶፋና ኪያኩ አሁን ሰላም ብያቸዋለሁ። ምን ይላል? ምንድነው? እኔ ሳላቅ የት ነው? ምንድነው? ወዴት ነው የሚሄዱት? ጓደኛዬ እኮ ነው። እኔ ማወቅ የለብኝም እንዴ ባለቤቴ የት እንደምትውል? ምን አውቃለሁ? ምን መቼ እስኪ መቼ መችለት ነው እንኳን የሄዳችሁበት ነገር ቶፋ መጠራቱን እንኳን ሳላቃለ እንዲያም ተሽዝ ላይ ቁጭ አለች። እንነጋገር ከተባለ እሱንም ብቻ አይደለም የራሱ ፕሮግራም ላይ ታዲያ ሽምግልና ሄደው ህዝብ እንዳለ አይደል እንደምታረው እሱንም ብቻ አይደለም እሱም ብቻ አይደለም እሱም ብቻ አይደለም ኪያ በእያንዳንዱ ነገር ሰሞኑን እያደረግሽው ነገር ያለው አንቺ ትክክል ነው? ለአንቺ ትክክል ነው ወይ? ልጁስ አግብቶ ይኑር ከተባለ መረም ጋር ይጋባስ ከተባለ በአንቺ እንደዚህ መሽለጥለት እንኳን እኔ ሌላ ሰው አይረብሽም እንዴ? በእናንተ እንደዚህ ምንም ምን ያደረግሽው ነገር አለ? እኔም ተሸክሜ እንደሱ አንስቼ ዛሬ ላስቀምጥሽ አንዚ ውስጥ በብትሽ ውስጥ ገብቼ ነገር ልጅጠላለት። እሺ መኝታ ክፍል ምናምን ነገር መሀል ላይ ተኝቼ ጀርባሽን እንደዚህ አዝሬ እዚህ ስር ቀጥቼሽ ልተኛ? ይሄንን ላድርጎ ያልተደረገ ነገር አለ ከዚህ ውስጥ? አሁን ከተናገርኩት ውስጥ ያልተደረገ ነገር አለ? አሁን ከተናገርኩት ውስጥ እሺ አንተ መልስ ለኔ ከመስጠት በፊት ቀጥታ መልስልኝ። አሁን ከተናገርኩት ውስጥ ያልተደረገ ነገር ተደረገ እንዴ? አንተ በራስህ ስለምትጠራጠር ውስጥ ስለተረበሸ ነው እንጂ አሳማኝ ነገር እስቲ አንተ ካንተ ጋር ስትጠራጠር ያለው እንዴ? አንተ እኮ አሁንም ለምንድን ነው ማይታያ? አንተ ሰው የነገረን እየሰማህ ነው አንዋር። ሌላ ጊዜ ሶፊ አንዋር በዚህ ጉዳይ ላይ እኮ ነገር ብለህ ትንሽ እሺ አትመነብኝ። ይሄም ነገር አይግባ ሶፊ። አንተ እኮ ሌላ ጊዜ የኔን ጉዳይ ለማዳመጥ አንተ ዝግጁ ነበርክ እኮ። አሁን እንደዚህ ሰው እኔ አበጄ ነው እንዴ? ታውቀኛለህ እኮ ምን አይነት ሰው እንደነበርኩ። ለራሴ እንኳን ቀርቶ ለስንት ሰው መፍትሄ የምሰጥ እንደነበርኩ ታውቃለህ። ግን ውስጤን የረበሸኝ የሆነ ነገር አለ። ስለዚህ እኮ መረበሽ እኮ አለም። ስለተረበሽክ ግን ማይሆን ቃል እያወጣህ ነው። ስለ ቃሉ ምን ግድ ይሰጠኛል? እንዴት? ምን ማለት ነው? በህይወት እየተፈጠረው ነገር ስለሆነ ነው ግድ ይሰጠኛል። ማንም የፈለገውን ነገር ቢል አንዋር አስራር ግድ ይሰጠዋል እንዴ? ግድ የሚሰጠኝ ኪያን እያወጣት ነው። ይሄ ግድ ይሰጠኛል። ምንድን ነው የምታጣጣው? አንዋር ስለተደወለ ብቻ አካሏ ነው እኮ እዚህ ያለው። ቁጭ ብላ ከኔ ጋር ከሱ ጋር ምሳ እየተባላለች ሶስታችን ቁጭ ብለን ማለት ነው። ጤነኛ አይደለም እይተዋል። አንዋርና አሁን ምን አለ ስለተናደርክ አሁን በዚህ ዝም ብሎ የሚደውል አሁን እሱ ዝም ብሎ ሰው ጋር የሚደውል አይደለም። በቃ አንድ ሁለቴ ነው ያገኘው። እርግጠኛ ሆኜ የምነግርህ እናንተ የምትለኝ ምናምን ነገር ስለረበሸ ነው። ጆ የመጣ ጊዜ ላይ አደም ጆ የመጣ ጊዜ ላይ ያኔ ጥሩ ነጥብ ነው የመጣልኝ። ጆ የመጣው ጊዜ ላይ ይሄ ሰውዬ ደስ አላለኝም ስል አረ ሎርማን ነው አቀለው ነገሩን ተባብለው እስከ መጋባት ደረጃ ደረሱ አይደል? ይሄም የኔ ጥፋት ነው። ቶ እሱን ብሩክ ጋር መጥቶ ወንድሜ ነው ስትል የነበረ ሰውዬ በማግስቱ አግብቻት ካናዳ ሊሄድ ነው አባትየው ከካናዳ የላካ ሊያገባት ይዞ የመጣ ሰው መሆኑ ተረጋግጦ ቁጭ አለ። ይሄ ምን ጥፋት ነው? ጥርጣሬ ትክክል አልነበረም። እሺ ነው አይደለም? ዛሬም ደግሞ ቤቴ ላይ የተከበረው ቤቴ ላይ እዚህ ጋር ማለት ነው እርጉዝ ተብዬዋ ሚስቴ እዚህ ጋር ማለት ነው አስቀምጦ ማለት ነው ውስጥ ላይ ገብቶ እንትን ሲላላት ነበር የነበረው።
እሱንም ቶ አልጋ ላይ ታያለህ። እንደዚህ አልጋ ላይ ማለት ነው ማገኛቸው። እሷ እዚህ ስር ገብታ እንደዚህ ታልፋ ነው ማንን ቶፋ ይሄ ረብሾኛል። ይሄ ልጅቷን አፈቅራታለሁ። ነፍሴን ከማጣቴ በፊት ለነፍሴ መከራከር የለብኝም። ነፍሴ ማለት ክያ ማለት ናት አልኩ። ይሄ ምንድነው ክፋቱ? ምንድነው ችግሩ? አንተ ጥፋተኛ ነህ። ትጮኻለህ፣ ትንጫጫለህ፣ እንዲህ ትላለህ። ልትኛ ምን ላይ ነው ልክ ማለት? ምን ላይ ነው ልክ ማለት? ኦኬ አንተ ባለጌ ከሆነ ብልግና ነው። እንድናገርልሽ የምትፈልጊውን ነገር ነው እየተናገርኩ ያለሁት ነው። ቆይ ኪያ እንድናገር የምፈልገውን ነገር ነው ወይ እንድናገርልሽ ያለሁት? ስናደድ የምናገረውን አላውቅም አይደል? ስለዚህ ልክ ይሄንን ነገር እናገራለሁ። ስናገር እሱን ተመርኩዘሽ ቤት ለቀሽ ትሄጃለሽ፣ የሆነ ነገር ታደርጊያለሽ፣ የሆነ ነገር ምናምን ተበዳይ ነሽ፣ አንቺ ታለቅሻለሽ፣ የሆነ ነገር ሆኖ ይሳር ሳላቸው እንዴ ሳስበው ምክንያት እየፈለክ ነው ልጅ አስቀድሜ ነገርኩ። እስከ ዛሬ ድረስ አብሮ የኖረ ወዳጄ ወንድሜ ብዬ ማስበው ህዝብ ሁሉ ቶፋ ማን ነው ቢባል የኪያ ወንድም ነው ብሎ ቢመሰክረውን ሰውዬ ከኪያ ጋር ጠረጠርኩ ስትባል ባለጌ አንተ እንጂ ያልባል። ይሄን ነበር ከ3 ደቂቃ በፊት አይገርምም? አርባ ጊዜ ቢደውል ቶፋ ነው። እሺ ስነ ስርዓት ነው። በደንብ አዳምጪ። ከ3 ደቂቃ በፊት የኔና አንቺ ሁኔታ አዳራችን ሁላ እኔና አንቺ በፈገግታና በሳቅ ነበር ያደርነው ኪያ። እዚህ ተቀምጠን እንኳን እዚህ አንቺን ለማመን አንቺን ፍቅሬን ለመግለጽ እየታገልኩ ባለሁበት በዚህ ሞመንት እንኳን ሌሊት ላይ ደውሎ ደህና ነሽ ወይ ለማለት ደህንነትሽን ለማረጋገጥ የደወለበትን አይነት አሁንም ተመልሶ ደውሎ አንቺ በዛም ሰዓት ዘግተሽ ታስቀምጫለሽ፣ አሁንም በዚህ ሰዓት ዘግተሽ ታስቀምጫለሽ። ጸባችን በማ ተጀመረ? ባንቺ። ጸቡ ከተጀመረ በኋላ ምጮሃው አባቡሉ ንግግር የምናገረው ባንቺ ስሜት ስለሆነ እኔ ከዛ አንቺ እንዲህ ብለሽ ታዳምጫለሽ። እንባልሽ ካይኑ ዱብዱብ ይላል። የኔን እውነት ማን ይይ? የኔን እውነት ለመረዳት ማን ይምጣ? ምክንያቱም ይጮህ የምናገረው ማብደው ነገር ነው የሚታየው ይጮሃል ይባላል። ማንም ሰው የኔን እውነት የሚያየልኝ የለም። እየሆነ ያለውን ነገር ምናምን ነገር ደግሞ አንድም እነዚህ ሴጣኖች ናቸው ተኮልኩሎ እዛ ቤት። አንቺ ቆይ ምንድነው ነው 3ኛ 4ኛ 5ኛ ውሽምነት ነው ዘረብ አንዋር ምንድነው የምትለው? እኔ አሁን የምፈልገው ምን እንደው ታውቂያለሽ? ከእህቴ ዙሪያ ላይ ዞር በሉ። ትዳሯን አክብራ እንድትኖር ማፈቅዱላት ከሆነ ምን እያደረጋችሁ ያለች? አንዋር ለአምስተኛ ለስድስተኛ ሚስት ነበር። አንዋር የኔ አስተሳሰብ ሳይሆን የአንቺ ሰው ምን አባሽ ታሪያለሽ? እዛ ቤት ባለትዳር ቤት ምን ታደርጋለሽ? አንዋር አንዋር ሲጀምር አንድ ነገር ትወጣላችሁ አለች። ቶፋን ከፈለግሽ የፈለጋችሁ ነገር ታደርጉታላችሁ። አንዋር የፈለግሽውን ነገር ታደርጋለሽ። ቆይ ጉዳይ ምንድነው? ጉዳይ ምንድነው? እሺ ጉዳይ ምንድነው? እኔ እያሰብኩ አንቺ ትጀምሪዋለሽ ሁሉ ነገር እንደዚህ ነው። ይሄን ነገር ብታስቆሚልኝ ሁሉ ነገር ይስተካከላል። ይሄን ነገር የኔት መጣጣ እናንተ ማለት ነው እንደለመዳችሁ ምናምን ነገር ማርያም ጋር አይደለ? ማርያም ጋር ሳሎን፣ ከዛ በኋላ ደግሞ ኪችን ላይ ያቺ ቤት ተብዬ ያቺ ከውካጓል። ከዛ ደግሞ አንቺ ደግሞ የት ነው ያንቺ ነገር ምን ላይ ነው ያንቺ ምን ላይ ነው የሚሆነው? አንዋር እጣዩ ነው ለነገሩ እዛ ቤት መቼም አትቆይም። ወደ ነው የምትሄደው? ማንም ሰው እንዳይከተል እኔ ልጅ እመጣለሁ።